for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀመር። በቅድሚያም አበይት ነጥቦች። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል የአየር ጥቃት ፈጽሟል ተባለ። በጀነራል አልቡርሃን የጦር ጀቶች በህዳሴ ግድብ አካባቢ አልፎ በአሶሳ ዞን በሸርቆሌ አካባቢ በኩምሩክ አካባቢ የቅኝት በረራ ማድረጋቸው ተዘግቧል። የኢትዮጵያ አየር ክልል ሉዓላዊነት ተጥሷል። በዝርዝር እንመለከተዋለን። ፋኖ አዳማ ገብቷል። በአዳማ የወታደራዊ ካምፕ ላይ በፈጸመው ጥቃት የመንግስት ኃይሎች ላይ ድንገተኛ እልቂት አጋጥሟል። ሚሊሻዎች ከፍተኛ ጉዳት ደርሶባቸዋል ሲል የአካባቢው ነዋሪዎች ገልጸዋል። እንመለስበታለን። ህወሓት ወሰነ፣ ስልጣን ተረከበ። ጀነራል ታደሰ ወረደ ተስማምተዋል። የ4 ኪሎ መንግስት ተታሏል። አሜሪካ፣ አውሮፓ ህብረት፣ የእንግሊዝ መንግስት ለህወሓት ማስጠንቀቂያ ሰጡ። እንመለከተዋለን። ታደሰ ወረደ ሊታሰር ይችላል ተባለ። ጀዋር መሐመድ ለምን መዋሸት ፈለገ? በትንሹ ያልታመነ በትልቁ አይታጭም። ምንድነው የዋሸው? እንመጣበታለን። የመቀሌ ዩኒቨርሲቲ ምሁራን ጀግንነት ፈጸሙ። ህወሓትን አሸማቀቁት። አዳራሹ ባዶ ሆነ። ህዝቡም ደግፏቸዋል። ጉዳዩ ምንድነው? ወደፊት እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሌሎች እንዲደርስ ላይክ እና ሼር ያድርጉ። የሱዳን ጦር ኃይል በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል ጥሰው ገብተው መጠነ ሰፊ ጥቃት ፈጽመዋል ተባለ። 23 ኢትዮጵያውያን በአውሮፕላን ጥቃት ተገድለዋል። አሁንም መጠነ ሰፊ የሆነ የድሮን ቅኝት በህዳሴ ግድብ አካባቢና በምዕራብ ቤኒሻንጉል ወረዳዎች እየተፈጸመ ነው ተባለ። የጀነራል አልቡርሃን ጦር የኢትዮጵያ ሉዓላዊ የአየር ክልል በገሃድ ጥሶ ሲገባ ይህ የመጀመሪያው አይደለም። ቀደም ሲል በ2013 ኢትዮጵያ መንግስት ከህወሓት TPLF ጋር ጦርነት ውስጥ በገባበት ወቅት በሰሜን ጎንደር በኩል የኢትዮጵያን ሉዓላዊ መሬት በምድር ጦር ኃይል ጥሶ ገብቶ ሰፊ የሆነ የኢትዮጵያን ለም መሬት ወሮ ይዟል። በልማት ስራ ላይ የተሰማሩ የኢትዮጵያን ኢንቨስተሮችና የአካባቢውን አርሶ አደሮች አፈናቅሏል። የኢትዮጵያ አሻራ ያለባቸውን የህዝብና የመንግስት ተቋማት አፍርሷል። የራሱን ተቋማት በመትኩ እየገነባ ይገኛል። ይህ ሳይበቃው አሁንም በቤኒሻንጉል ጉሙዝ ክልል ጥቃት ፈጽሞ ሲቪሎችን በአየር ጥቃት እየገደለ ይገኛል በማለት በክልሉ የሚገኙ የተለያዩ አካላት እየገለጹ ይገኛሉ። እንደ አካባቢዎቹ ነዋሪዎች ገለጻ ከሁሉ የከፋው ደግሞ የኢትዮጵያውያን ስትራቴጂክ ጥቅም ምንጭ የሆነው እና የመላው ህዝብ አሻራ ያረፈበት ህዳሴ ግድብ አደጋ ውስጥ ነው ብለዋል። ምክንያቱም የጀነራል አልቡርሃን የአየር ኃይል በህዳሴ ግድብ አየር ክልል ጭምር በረራ እያደረጉ ነው ብለዋል። ህዳሴ ግድብን የሚጠብቁት የአየር ኃይል ምድቦች መቃወሚያ ምንም አይነት ምላሽ አለመስጠታቸው ታውቋል። ብዙዎችንም አነጋግሯል። የፋኖ ኃይሎች አዳማ ላይ ተከስተዋል። የፋኖ ኃይሎች ኦሮሚያ ክልል መግባት መጀመሩ አዲስ ወይም የመጀመሪያ ሳይሆን ለአዲስ አበባ ቅርብ የሆነች ከአዲስ አበባ በመቀጠል ትልቁ የኢትዮጵያ ከተማ ወደ ሆነችው አዳማ መጠጋታቸው ከፍተኛ ስጋት መፍጠሩን የአዳማ ወረዳ አንዳንድ የህብረተሰብ ክፍሎች ገልጸዋል። ፋኖ ዘው ብሎ የገባው በአዳማ ወረዳ መኮዬ የሚሊሻ ካምፕ ሲሆን በካምፕ ውስጥ የነበሩ 67 ሚሊሻዎች ሙሉ በሙሉ የተደመሰሱ ሲሆን 7 የመንግስት ኃይሎችም ተማርከዋል። ብዛት ያለው ልዩ የጦር መሳሪያዎች በፋኖ እጅ ገብተዋል ተብሏል። ከዚህም በተጨማሪ እዛው አዳማ ወረዳ ሐሙስ ገበያ የሚባል አካባቢ 12 ሚሊሻዎች ተገድለዋል። ህወሓት ጨረሰ፣ ስልጣኑን ተረከበ። ጀነራል ታደሰ ወረደ ተስማምተዋል። አጣብቅኝ ውስጥ ገብተዋል። የ4 ኪሎ መንግስት ተሸውዷል። ህወሓት የ2013 የነበረውን ምክር ቤት መልሶ ወደ ስራ በማስገባት መደበኛ የመንግስት ስርዓት ለመመስረት ሌት ተቀን ሲሰራ እንደነበረ ይታወቃል። ይህንን እቅዱን ለማሳካት የተለያዩ እቅዶችን አቅዶ የተግባር መርሃ ግብሮችን አውጥቶ ሲንቀሳቀስ ነበር ተብሏል። በዚህም መሰረት የተለያዩ የህብረተሰብ ክፍሎች ጋር ውይይት የማድረግ ስራ ሚያዝያ 24 2018 ዓ.ም ተጠናቋል። የሁሉም ወረዳ ምክር ቤቶች በጉዳዩ ላይ ተወያይተዋል። በአንድ ድምጽ የ2013 ዓ.ም የነበረው ምክር ቤት ተመልሶ ስራ መጀመር ያለበት መሆኑን ወስነዋል። የሚቀረው
የክልሉ ምክር ቤት መጥራት ነው። የክልሉ ምክር ቤት መች እንደሚሰበሰብ ቀን ተቆርጦለታል። ምክር ቤቱ ሲሰበሰብ የተለያዩ አጀንዳዎች ቀርበውለት በአጀንዳዎቹ ላይ ተወያይቶ ውሳኔ ይሰጥበታል ተብሎ ይጠበቃል። ከዚህም መካከል የክልሉን ስራ አስፈጻሚ ሹመቶችን መስጠት፣ የፕሬዝዳንት ሹመት ማጽደቅ ናቸው ተብሏል። ይህ በእንዲህ እንዳለ ታደሰ ወረደ ስልጣናቸውን ለመስጠት መስማማታቸው ተገልጿል። የተስማሙት አማራጭ የሌለው ማስፈራሪያ ከህወሓት ስለደረሳቸው መሆኑ ተገልጿል። ስልጣኑን በሰላም ከሰጠህ ከለላ እንሰጥሃለን፣ እምቢ ብለህ ችግር የምትፈጥር ከሆነ ግን 123 ሚሊዮን ብር የወርቅ ዝርፊያ ወንጀልህ ይፋ ይሆናል። በተለያዩ 4 ሴቶች ላይ የፈጸምከው ጾታዊ ጥቃት ይፋ እናወጣዋለን። በህግ እንድትጠየቅም እናደርግሃለን። የሚሻለህን ምረጥ ብለው ማስፈራሪያ ስለደረሰው አማራጭ በማጣት ስልጣኑን በሰላም ለማስረከብ ተስማምተዋል ተብሏል። ይህ በእንዲህ እንዳለ ህወሓት ለቲዲኤፍ ትዕዛዝ አስተላልፏል። አርሚ 22 እና አርሚ 50 መቀሌ ዙሪያ በተጠንቀቅ እንዲቆም ታዟል። አርሚ 26 ከዛታ ወደ ኮረም እንቅስቃሴ እያደረገ ይገኛል። ማንኛውም ወደ ትግራይ የሚገቡ ድንበሮች ጥብቅ ፍተሻ እየተደረገባቸው ነው። በዋግ ኽምራ ዞን ህወሓት 2 ወረዳዎችን ጠቅልሎ መያዙ ይታወቃል። አሁንም ሌሎች 2 ወረዳዎች ለመያዝ እንቅስቃሴ ላይ መሆኑ ተገልጿል። የተለያዩ ኢሰብአዊ ድርጊቶችን እየፈጸመ እንደሆነም ወደ አካባቢው ደውለን ያገኘነው መረጃ ያስረዳል። ለሌሎች ተጨማሪ ወረዳዎች ለመያዝ እንቅስቃሴ እያደረገ ነው ተብሏል። በህወሓት ኃይሎች ሽፋን የሚደረግለት የአገው ሸንጎ ኃይሎች በተያያዙት ወረዳዎች ውስጥ የነበሩ የብልጽግና መዋቅር ውስጥ የነበሩ ሰዎችን በማደን እየያዙ እያገቱ ነው ተባለ። ከነዚህም ውስጥ የአበርገሌ የጸጥታ ጽሕፈት ቤት ኃላፊ ተገድሏል። ሌሎችም 6 ሰዎች ተጨማሪ 6 ሰዎች ግድያ ተፈጽሞባቸዋል። 47 ከመንግስት ጋር ይገናኛሉ የሚባሉ ሰዎችም ታግተው ተወስደዋል። እስካሁን ያሉበት ሁኔታም እንደማይታወቅ ተገልጿል። ጀዋር መሐመድ ለምን ዋሸ? በትንሹ ያልታመነ በትልቁ አይታጭም ይላል አበው። ጀዋር መሐመድ ፖለቲከኛ ነው፣ አክቲቪስትም ነው። አሁን ደግሞ በአዲስ ፕላትፎርም ወደ ህዝብ መምጣቱ መልካም ነው። ይህ ፕላትፎርም ለበጎ ከተጠቀመበት ለህዝብ ሊጠቅም ይችላል ብለን እናምናለን። ነገር ግን የዛሬው አጀንዳችን ይህ ሰው የሰራውን ብዙ መጥፎ ነገሮች ትተን ከሱ ጀርባ ያሉ ብዙ ተከታዮችን በማክበር አንድ ያገኘንበትን አይን ያወጣ ውሸት እንዲያርም እንፈልጋለን። ብዙ ሰው በዚህ መረጃ ተሳስቶ የማይገባውን አድናቆት ለግሶታል። ተገቢ ያልሆነ አድናቆት ጠልፎ ይጥላል። የቲክቶክ አካውንት ከፍቶ ወደ ህዝብ መምጣቱን ሁሉም ሰው ያውቃል። ነገር ግን ልክ ያልሆነው የአካውንቱ መከፈት ተከትሎ እየተሰጠ ያለው ሪአክሽን ኢፍትሃዊ ነው ብለን እናምናለን። ውሸትን ያበረታታል እና ይታረም በማለት በርከት ያሉ ሰዎች አስተያየት ሲሰጡ ተሰምቷል፣ ተመልክተናል። ቲክቶኩ እንደጀመረ የተለቀቀው 2 ቪዲዮ ብቻ ነበር። በደቂቃዎች ውስጥ በ2 ቪዲዮ ያገኘው ላይክ 566 ነው ይላል። ነገር ግን በግልባጩ ሲታይ ይሄ የሱ አካውንት ከ8.2 ሚሊዮን በላይ ላይክ ያለው ሆኖ ተገኝቷል። ይሄ ማለት ይህ አካውንት የቆየ መሆኑን ያመለክታል እንጂ በፍጹም አዲስ እንደሆነ አይደለም በማለት በርከት ያሉ ደጋፊዎቹ ጭምር መነጋገሪያ አድርገውታል። አካውንቱ ከሌላ ሰው እንደተገዛ ግልጽ ነው። ይሄም መብቱ ነው፣ ይቻላልም። ልክ ያልሆነው ግን ጀዋር መሐመድ ቲክቶኩ በመከፈቱ በ30 ደቂቃ ውስጥ 1.3 ሚሊዮን ፎሎወር አግኝቷል ብሎ የሌለ ነገር በማጋነን መነገሩ እና ሰዎችን ማሳሳቱ ነው። በትንሹ ያልታመነ ለትልቅ አይታጭም ይሏል። ይሄ ነው የመቀሌ ዩኒቨርሲቲ ምሁራን ጀግንነት በመቀሌ ሰማይ ስር ተናኝቷል። ነገሩ እንዲህ ነው። ህወሓት በመላው ትግራይ የተለያዩ የህብረተሰብ ክፍሎችን እየሰበሰበ በአዲስ መንግስት መስረታ ወይም በነባሩ ምክር ቤት ወደ ስራ መመለስ እና መደበኛ የክልል መንግስት መስረታ ላይ እያወያየ ይገኛል። በዚህ መሰረት የመቀሌ ዩኒቨርሲቲ ሰራተኞችንም ለመሰብሰብ ጥሪ ያስተላልፋል። ስብሰባው ሚያዝያ 24 2018 ጠዋት 2 ሰዓት ተኩል ሲሆን የመድረክ መሪዎቹም ከፍተኛ የህወሓት አመራሮች በቦታው ተገኝተዋል። ተሰብሳቢዎቹ የመቀሌ ዩኒቨርሲቲ ምሁራኖች ቢጠብቁም ሊመጡ አልቻሉም።
ወደ ዩኒቨርሲቲ አመራሮች ተደውሎ እንዲመጡ ቢጠየቅም አንመጣም ብለው ምላሽ ይሰጣሉ። ሚዲያዎች በቦታው ተገኝተው የነበረ ሲሆን የህወሓት አመራሮችም ለሚዲያዎቹ ይህን ጉዳይ ምንም አይነት መረጃ እንዳታወጡ ብለው ትዕዛዝ ሰጥተዋል። አዳራሹም ባዶ እንደሆነ ቀርቷል። አወያዮቹም ወደ አካባቢው ወደ መጡበት ተመልሰዋል ሲል ተዘግቧል። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስ ደግሞ ላይክ፣ ሼር ያድርጉ። ሰናይ ጊዜ